በጣም ውድ ነገርም ቢሆን እንግዲህ ያለ ቦታው በጣም ርካሽ ነው። ነገር ግን ሄርሜላ ከዛ ሁሉ ነገር ወጥታ ዛሬ ላይ እንግዲህ በእንደዚህ አይነት ሁኔታ ውሳኔውን በመወሰኗ እጅግ በጣም ትክክል ነች። እንዲሁም ደግሞ እንደውም ረፈደባት እንጂ ከዚህም አስቀድማ ወስና ቢሆን ኖሮ በጣም በተሻለ ሁኔታ ላይ ትገኝ ነበረ። ምክንያቱም ይህ ውሳኔዋ እጅግ ብዙ ዋጋ አስከፍሏታል። እጅግ በጣም ብዙ ነገሯን አታለች እና ያው ሴት ነች፣ እጅግ በጣም ታሳዝናለች። የፈለገችው ፍቅር ነበር፣ የፈለገችው እንግዲህ የተሻለ ነገር ይገጥመኛል ብላ ነበር፣ አልሆነም። ነገር ግን ይህን ሁሉ ነገር እንግዲህ ስታደርግ የወሰነችው ውሳኔ ትክክል ነው፣ ምንም ስህተት የለውም እና እንደ ሴት ታሳዝናለች። የሆነውን ነገር በሙሉ ወደኋላ ዞር ብለን ስናይ እንግዲህ የከፈለችው ነገር ቀላል አይደለም። ውድ ቤተሰቦቻችን ያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮትና በፍቅር እንጠይቃቸዋለን። በትናንትናው ዕለት እንግዲህ እጅግ በጣም ትክክለኛ እንዲሁም ደግሞ የዘገየችበት ቢሆንም እንግዲህ ውሳኔዋ ጊዜውን ጠብቆ ሆኗል። ነገር ግን ከዚህ በኋላ ያለውን ህይወቷን እንዴት ነው መምራት ያለባት? ድጋሚ አብርሃም የተባለ ሰው እንግዲህ ወደ ህይወቷ መጥቶ ነገሮች እንዳይበላሽባት ማድረግ ያለባትን ነገር እንዲሁም ደግሞ ሰዎች አጠገቧ ሆነው ቤተሰቦቿ የቅርብ የምትለው ጓደኞቿ እንግዲህ ሊረዷት እንዲሁም ደግሞ ሊያግዟት ይገባል ብለን ነው የምናስበው። እንግዲህ ሄርሜላ ያው ምንም ነገር ቢሆን ፍቅር እንግዲህ ያው እውር ነው ይባላል። የሚገጥመንን አናቅም፣ ምን ላይ ምን እንደሚፈጠር አናቅም እና ያው ወደደችም ጠላችም ይሄ ነገር ተፈጠረና ከአብርሃም ጋር ያላትን ነገር ለመቀጠል ብዙ ነገር ከፈለች። ነገር ግን ዋናው ነገር ያመነችበት እንዲሁም ደግሞ ያደረገችው ትክክለኛ ነገር ምንድን ነው? ልዑሌ አባት እንደሚያስፈልገው አምናለች። እንዲሁም ደግሞ እንግዲህ አብርሃምም እንደ አባት ልጁን ማሳደግ አጠገቡም ሆኖ እንዳለበት እንዲሁም ደግሞ ከነሱ ጋር ያለውን ነገር እንዲያስተካክል ስለ ቤተሰቡ እንዲያስብ እንዲጨነቅ ከሩታ ጋር ያለውን ነገር እንዲያስብና እንዲያስተካክል አድርጋለች እና ታሳዝናለች። ንጹህ ልብ ስላላት ነው ይሄንን ያደረገችው። ምክንያቱም ሰዎች ሁላችንም ለራሳችን ነው የምናስቀድመው። ቅድሚያ ለሁሉም ነገር ለራሳችን ነው የምንሰጠው። ስለ ሰዎች አንጨነቅም፣ ስለ ራሳችን ደስታ እንጂ እና ሄርሜላ እንግዲህ ያን ሁሉ ነገር ቢፈጠርም ስህተት ሆኖ ቢያልፍም እንግዲህ መማሪያ ሆኗ ቀጣይ ህይወቷ እንግዲህ ለማስተካከል ትናንትና ያደረገችው ነገር በሳልና እንዲሁም ደግሞ ማትጸጸጥበት አይነት ውሳኔ ነው ብለን ነው የምናስበው። ምክንያቱም አሁን ላይ ባለችበት ነገር ቀጥላ ቢሆን ነገሮች በዚህ ሁኔታ ቀጥለው ቢሆኑ ምንድን ነው እሱ ውጤቱ መጨረሻው? አብርሃም እንደሆነ ሁለቱንም ማጣት አይፈልግም። አንዴ ከሩታ አንዴ ደግሞ ከሷ እያለ ነገር ግን እሱም እንዲቆርጥለት አንደኛውን መንገድ እንዲይዝ ሄርሜላ እጅግ በጣም አግዘዋለች ብለን ነው የምናስበው። ምክንያቱም የሳ የትናንትና ውሳኔ እንግዲህ አይቷቸዋል፣ አልጠበቀም፣ በጣም ደንግጧል። እንዲሁም ደግሞ በራስሽ ፍላጎት የወሰንሽው ነው እንጂ ለማንም አስበሽ አይደለም በማለት እንግዲህ ጭራሽ እሷን እንደ ጥፋተኛ እንዲሁም ደግሞ እንደ በደለኛ እሷን ሲያደርጋት ነበርና ይሄ ደግሞ በጣም ያሳፍራል። ከአብርሃም ማይጠበቅ ነገር ነው። እንደምትወደው ያውቃል፣ እንደምታፈቅረው ያውቃል። ነገር ግን ወስኖ መቆየት ማጋ እንዳለበት ስላልቻለ ነው እንግዲህ ያን ሁሉ ነገር ሲያደርግ የነበረውና ሄርሜላ ምንም አይነት ጥፋት የለባትም። እንኳንም ወሰንሽ፣ ህይወትሽን ያዳንሽው፣ ራስሽን ያከበርሽው፣ ማንነትሽን ያዳንሽው እና ከአንቺም አልፎ እንግዲህ ደግሞ አንድ ምንም የማያውቅ እንግዲህ መልካምና ንጹህ ልብ ያለውን ህፃን ልጅ ቢያንስ እንኳን አሁን ላይ ልቡ ተረጋግቶ አባቱ ወደ ልጁ እንዲመለስ ልጁን እንዲያይ ቤተሰቡን እንዲያይ ያደርገዋልና ከራስሽም ህይወት ማዳን አንጻር አይደለም የሌሎችንም ሰዎች ህይወት እንዲስተካከል እየረዳሽ ነውና በጣም ደስ የሚል ነገር ነው። ከዛም እንግዲህ አልፎ ሄርሜላ በጣም እንግዲህ ንጹህ ልብ ነው ያላት፣ የዋህነችና ፈጣሪ በጣም የተሻለውን ነገር እንደሚሰጣት በጣም እርግጠኛ ነን። ምክንያቱም በጣም የፍቅር ሰው ነች። ምንም ያንሳት ነገር የለም። ሁሉ ነገር አሟልቶ ፈጣሪ የፈጠራት ልጅ ነችና ከዚህ በኋላ ያለውን ነገሯን ህይወቷን የተማረችበትን ስህተቷን ላደግም ቀጣይ ህይወቷ ላይ እንግዲህ የተሻለ ነገር ለመስራት አሁን ላይ ወስና እንግዲህ ይህንን ነገር ማድረጓ በጣም ትክክል ነች። ነገር ግን ከዚህ በኋላ ወደ ኋላ መመለስ እንደሌለባት ማንም ምንም ቢላት ማንም ቢያታልላት በማንም በኩል ያለውን ነገር መቀበል የለባትም ብለን ነው የምናስበው። ምክንያቱም የትናንትና ውሳኔዋ ትክክል ነው። ምንም በቃ 100% ትክክል የሆነው ውሳኔ ስለሆነ ስለዚህ ስለ ሄርሜላ የምትጨነቁ ስለ ሄርሜላ የምታስቡ እንዲሁም ደግሞ እኛ ሄርሜላ እንደግፋታለን በጣም ጥሩ ሰው ነች የምትሉ ሰዎች ካላችሁ አሁንም ምንድነው ደግፏት። ያለፈው ነገሯ እንዳትደግም ያለፈው ስህተቷ እንዳትደግም ነገ ላይ እንዳትጸጸት እንዲሁም ደግሞ ምንም ቢሆን ምንም ከዚህ በኋላ ወደ ኋላ ተመልሳ አብርሃም ከተባለ እንግዲህ ሰው ጋር ምንም አይነት ግንኙነት እንዳታስብ
ልትመክሯት እንዲሁም ደግሞ አጠገቧ ሆናችሁ አይዞሽ ልትሏት ፈጣሪ ደግሞ በጣም የተሻለ ነገር እንደሚያመጣላት በጎደለው ነገር በሙሉ ደግሞ የሚያሟላ ፈጣሪ ነውና እሱ እንግዲህ ጎዶሎዋን እንዲሁም ደግሞ ክፍተቷን አይቶ እንግዲህ የተሻለው እንደሚሰጣት ባለሙሉ ተስፋ ነን። ምክንያቱም የሰው ልጅ ልቡ ንጹህ ከሆነ የሚያደርገው ነገር ንጹህ ከሆነ ለሰዎች ክፉ የማያስብ ከሆነ ስለ ሰዎች የሚጨነቅ የሚያስብ ከሆነ ፈጣሪም ይረዳዋልና አሁን ላይ ከአንቺ ጎን የቆሙ እጅግ በጣም በርካታ ሰዎች አሉ። እነሱን እንግዲህ አሁንም ድጋፋቸውን ላንቺ ቤተሰብነታቸውን ላንቺ እንዲቀጥሉ እንግዲህ እኛም እንጠይቃለን። አሁንም ባለሽበት ፈጣሪ ጤናውን ይስጥሽና በርትተሽ ለተሻለ ነገር እንግዲህ አሁን ያለሽበትን ነገር አስተካክለሽ እንደምትደርሺ ባለሙሉ ተስፋ ነን። ውድ ቤተሰቦቻችን እናንተም እንግዲህ የራሳችሁን ሀሳብ ኮሜንት ላይ አስፍሩልን። ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። በያላችሁበት ፈጣሪ ሰላሙና ጤናውን ያድላችሁ። ሰብስክራይብ ማድረጓን ግን እንዳትረሷት።